በለው ብሩኬ ፈጣሪ ሆይ ትግስቱን ስጠኝ። አማላይ ሆኖ መጥቷል እናንተ። ኦ ማይ ጋድ ኦላላ ሴቶች አይናችሁን አንሱ በፈጠራችሁ። ይሄ ልጅ ፍቅረኛ አለው ወይ ጉድ! እኔ እንግዲህ ሴቶቹ በጣም እኮ ነው የሚያስቸግሩት። የምሬን እኮ ነው። ዋይ ፎቶ ፖስት ሲያደርግ ኢንስታግራም ደግሞ ቪዲዮ ለቋል። የኔ ውድ የኔ ሸበላ የኔ አማላ እንዴት አባው እንደምታምር የምትሉ ሰዎች አረባካችሁ የሰው ሸበላ ነው። ሀይሚዬ እንግዲህ እዛ ጋ እዩልኝማ ሸበላይን ብላ ኮምታለች። እያየንልሽ ነው። አብዝተን ካየን ደግሞ ሌላ ነገር ሊያስቡ ይችላሉ። ሌሎች ሰዎች ያላቸው ስሽ የሌላቸው ሊያስቡ ይችላሉና እዩልኝማ። አረታይ ሀይሚታይ እንዴ አንቺ ብቻ ነው ማየት ያለብሽ እኮ ይሄን ነገር። እና ለማንኛውም ማለት ነው ብሩኬ ያው ሀይሚ ቪዲዮ ከቀረጸች በኋላ እሱም ቪዲዮ ቀርጿል። ሀይሚ የተቀረጸችበት ቦታ ነው እንግዲህ አብሮ ነው የሚሄዱ። ይሄኔ ካሜራማን ሀይሚ ናት። እና እንግዲህ ሼበላው ሰውዬ መጥቷል ማለት ነው። ኦ ማይ ጋድ ደግሞ ማታ ደግሞ ሰርፕራይዝ አለ አሉ። ምንድነው? ያው ልደቷን ሲያከብሩ የሚታየው ቪዲዮ ነው። እኔ የምጠብቀው እሱን ነው፣ ሌላ አይደለም። አሁንም ቀለበት እናንተ እኮ በቃ ቀለበት በልደቷ ቀንማ የቀለበት ፕሮግራም ሌላ ለብቻ ነው። የልደት ፕሮግራም ለብቻ፣ የቀለበት ፕሮግራም ለብቻ ነው የሚሰራው እንጂ አንድ አይነት አይሰራም። አንድ ቀን የልደትም የቀለበትም ነው። እንደዛ እኔ አይቻል አቅምና የተለያየ ቀን ነው የልደት አንድ ቪዲዮ፣ የቀለበት ሌላ ደግሞ ቪዲዮ ነው። በደንብ ፕሮግራም ተዘጋጅቶ ትናንትና ራሱ ፕሮግራም ነበር ታውቃላችሁ። ሁሉ ሰው ሄዶ ምግብ ሲበላ ነበረ እና እኛን ለምን አልጠራሽን? ቆይ ሀይሚ በድብቅ አርገሽ የልደትሽ ቀን ሰርፕራይዝ። ይሄ ግፍ ነው የምሬን ነው የምልሽ። እና ብጠሪን ባንመጣም ቢያንስ ጥሩ ነበረ። ሲቀጥል ደግሞ እናንተማ በቃ እኔ ምን ላርጋችሁ? ልጁን ስታስለቅሱት ኧረ እንደው ምን ይሻላችኋል? ብሩኬ ስታስለቅሱት አመሻችኋ ወይኔ! ኧረ ሀይሚ ግን እንዴት አይነት መታደል ነው መሰለሽ! በጣም መታደል ነው። አስቡት፣ ቆንጅዬ ነው፣ ሸበላ ነው፣ ይወዳታል፣ ያፈቅራታል። በዛ ላይ ደግሞ ሆዱ የሆነ እውነትም ቡቡ ነው ስሙ። የምር ሆደ ቡቡ ሰው ታውቃላችሁ። ብሩኬ ምንም ሆኖ ከፍቶት ወይ ምናምን አይደለም ያለቀሰው። እዛ ጋ ልጅቷ ገብታ ስታለቀስ ነው እሱም አብሮ ያለቀሰ። በነገራችን ላይ ያቺ የመጨረሻዋ ናት። መጀመሪያ ራሱ ሁለት ልጆች አልቀሰዋል። አንደኛዋ እያለቀሰች ነበረ፣ ትንሽ አወራችና አለቀሰች። ከዛ ትንሽ ቆይታ ሚውት አረጋች፣ ከዛ ወጣች። ሁለተኛዋ እንደዛው ስታለቀስ እና ምንድን ነው እናንተ የምታለቅሱት? ነው የኔ ጥያቄ እኮ። የምታለቅሱበት ምክንያት አይካኑት አንደርስታንድ ዩ ምንድን ነው? ንፍርቁላ እዚህ ምን ትነፋረቂያለሽ? ቅር በለኝ ፈጣሪ። ደግሞ መሰደብሽን እኮ ነው። ምን ያነፋረቀሻል? እዛ ጋር ሄደሽ ማለት ምንድን ነው? ደስታ ነው ሀይሚዬ፣ ልደቷ ነው። ደስ የሚል ቀን እንጂ የሚያስለቅስ እዛ ጋር አሁን ምን አለ? በጣም የሚያስደስት ፈታ የሚያደርግ ነው። እና እናንተ እዛ ጋር ገብታችሁ የእናንተ የማዳምን ብሶት እንደው ልትወጡ ነው። ምንድን ነው አላቅም። እና እንደዚህ ለቅሶ የሚላችሁ ሰዎች ደግሞ በነገራችን ላይ ማለት ነው እኔ ግን አልፈርድባችሁም። የምር አልፈርድ ግን በቃ እንደዚህ አልቃሻ ከሆናችሁ አለመግባት። አሁን እኔ ኢትዮጵያ ስደውል እናትና አባቴን ሳወራቸው በቃ ማልቀስ ነው። በግድ ነው ማወራቸው። በቃ እምባዬ እየተናነቀኝ ደግሞ እኔ ሳለቅስ እነሱ እንዲያውቁብኝ አልፈልግም። አንዳንዴ በቃ የመጨረሻ እየየ ብያለቅስና ስልኩን ዘግቼ ድጋሜ ነው የምደውለው። እነሱ ምነው ይቆራረጣል ይላሉ። እኔ ግን እየተነፋረኩ ነው። እና እኔ ራሱ ኢትዮጵያ እናትና አባቴ ጋር ስደውል በቃ አሁን ኢትዮጵያ ደርሼ ከመጣሁ ወዲህ ነው ደግሞ እንደዛ አይነት ነገር እየጀመረኝ። የምሬ ነው ማልቀስ። በፊት ይሻል ነበረ እና አሁን በቃ ስደውል ሁሉን በቃ ሄጄ ስለመጣሁ ይሁን አላቅም፣ ናፍቆኝ ይሁን ስደውል ሁሌን ማለቅሶ ታውቃላችሁ። ፈጣሪ ሆይ አውርቻችሁ እስክጨርስ እንዴት ልጨርስ? በቃ እምባዬ እየተናነቀኝና እና ቶሎ ራሱ አልደውልም እና ደግሞ ይጨንቃቸዋል። እና አንድ ቀን አለቀስኩና ማዘር ድጋሜ ስደውላት እኔ እንደ ባለፈው አሁን ያን ሁሌ እንደዛ እያለቀስሽ ነው የሚመስለኝ እያለች በዛው ተቋርጦ ማለት ነው። እና እንደዛ አይለቀስም ጋይስ፣ አታልቅሱ እንዴ! አልቃሻ ከሆናችሁ አትግቡ። አሁን እዛ ጋር ግዴታ መግባታችሁ አይደለም። አሁን እኔ አልቃሻ ነገር ነኝ፣ ግን አሁን ሀይሚና እነ ብሩክ ጋር ብገባ አላለቅስም። ምንድነው የሚያስለቅሰኝ? ወይ ብሶት ያለባችሁ ሰዎች ልትሆኑ ትችላላችሁ። ስለምትወዷቸው ስለምታከብሯቸው ሊሆን ይችላል። ግን አንድን ሰው መውደድ ማክበር አያስለቅስም። እና ተነፋርቃችሁ ልጁንም አነፋረቃችሁ ትላለህ እንግዲህ። ለማንኛውም ይመቻችሁ። ያው ከፍቅራችሁ የተነሳ እንደሆነ ሁሉም ሰው ያውቃልም ገብቶኛል። ግን
እንደዛ አይነት የምታለቃቅሱ ምናምን ከሆነ አለመግባት እንዴ። ሰው ደስታ እንዴት ታበላሻለች? ልጁ እንዴት ታስለቅሱታላችሁ? ሀይሚ ቡቡያ ይዘው ምናምን ትላለች። እሱ ግን ኧረ በለው ማለቃቀሱን ቀጥሎበታል። ብቻ ሰውን አታስለቅሱ። ሲቀጥል እንደዛ አይነት አልቃሻ መናገር ማችሉ ከሆነ አትግቡ ብያለሁ። እና እንግዲህ የሀይሚ ልደት ኧረ በጣም ገራሚ፣ አስደማሚ፣ አስገራሚ በቃ መልቲ በጣም ብዙ ነገሮች ነው ያየንበት እና በጣም ነው ደስ ያለን። እንግዲህ ብሩኬም እንደዛው እንደ ሀይሚ አይነት ቪዲዮ እንግዲህ የብሩኬ ደግሞ ምን አይነት ግን ብሩኬ አብዛኛው ጊዜ ልደቱን ሲያከብር ብዙም አይቻላል። ወንዶች ብዙም አይደሉም እኮ ኬርለስ ናቸው። ሴቶች ግን የልደታቸው ነገር ኦ ማይ ጋድ በጣም ነው የሚወዱት ልደታቸውን። እኔ አክብሬ አላቅም ምስኪን ነፈር። ከዚህ በኋላ እንግዲህ አንድ ቆንጆ ቸከስ ቢሰጠኝ እሱ ቢያከብርልኝ መልካም ምኞት ተመኘን። እያክብርልሽ እንደዚህ አይነት ባሊስጥሽ በሉ። እናንተ እኮ መቼም ክፋታችሁ አትመኙልኝም። ተመኙልኝ እስቲ አንድ ቆንጆ ሻይ በላ ወይ መላጣ። ቅድም ደግሞ እንትናን መላጣ አልሽ። ይቅርታ መላጣ ሰዎች ሀብታም ናቸው ያሉ ጋይስ። መላጣ ቦርጫም ነው ማገበው። ከዛ እሱ ልደቴን ያከብርልኛል እና ብቻ በጣም ነበር ደስ የሚለው። እንግዲህ ማታም በጣም ደስ ይል ነበር። እኔ ግን እስከ መጨረሻው አልቆየውም፣ እንቅልፌን ተኛው። እንዴ ምን ሆናችኋል? ጧት ማን ሊነሳ ነው? እኔ በነገራችን ላይ ማታም ሽቼ ከተኛው ጧት መነሳት አልችልም። ራሴን በጣም ነው የሚያመኝ፣ ያዞረኛል ምናምን እና ያው ተኝቼ ነበረ ማለት ነው። ደስ የሚል ምሽት ነበረ። ግን ስታነፋረቋቸው አመሻችሁ፣ አናዳችሁኛል። ከዛ በተረፈ የብዙ ሰው ፍቅር ምን ያክል እንደምትወዷቸው ነው እኔ የተረዳሁት። እና እንግዲህ እንደዚህ አይነት የሰው ፍቅር ከፈጣሪ ሲሰጥ ጥሩ ነው ማለት ነው። ዛሬ ደግሞ ሰርፕራይዙ ምን ይሆን? ፈጣሪ ቀለበት። አረ ወደዛ እናንተ ምንድነው ቀለበት ገና በሶስት ወራቸው ቀለበት ምንድነው ቀለበት የሚለው ነገር እርሱት። 1 አመት ወር 2 አመት ቆይቼ ነው ብሏል እኮ ብሩኬ። ቀለበት ነው፣ ቀለበት አይደለም። ዛሬ ልደቷ ነው። ልደቷ ሲከበር የሚያሳይ ዲኮሩ ምኑ ስጦታ የሚሰጧት ስጦታ ለልደቷ የወሰዱላት ስጦታ ምናምን እንደዛ ነው እንጂ ሌላ ምንም አዲስ ነገር አጠብቁ። እሺ ቀለበት እኔ አልጠብቅም ዛሬ። ቀለበት ሌላ ፕሮግራም ለብቻ እንደነ ኤፍሬም ተዘጋጅቶ ትክክለኛ ቀለበት ያሰረው ኤፍሬም ነው አልኳችሁ እኮ። ብሩኬ ባለፈው ትክክለኛ ቀለበት እንዳልሆነ ግልጽ ነው። ብቻቸውን አረጉት። ለካ ለቪዲዮ ነው ቀለበት የሚያስሩት። ወይኔ አሁን ሳስበው ግን በጣም እናደዳለሁ። ታውቃላችሁ ይህን የእውነት ነው ብዬ ጮቤ እርግጥ አርጌ ማለት ነው። እና አሁንም በእርግጥ ያ እውነት ሆኖ መጥቶ አለኝ። ከዚህ በኋላ የእውነት ይኖራል እና ኤፋ ነው የእውነት ያሰረው። ኤፍሬም የተንቢ ወንድም የሱ ሪል ነው የታሰረው። እንደዛ በስነ ስርዓት ፕሮግራም ተዘጋጅቶ ነው ታገቢኛለሽ የኔ ፍቅር የሚላት እንጂ በልደቷ ቀን ቢላት ጥሩ ነው። ግን አሁን ገና ከመጀመራቸው ነው እና እኔ ቀለበት ያለ አይመስለኝም። ያው ቪዲዮ ነው ሁሉም ሰው ያለበት፣ ሁሉ ሰው መልካም ምኞት የሚገልጽበት ምናምን እንደዛ ነው። የልደት ቪዲዮ አብዛኛው እንደዛ ነው። ኬክ ስትቆርስ ምናምን የሚያሳይ እንደዛ አይነት ቪዲዮ ነው እኔ የምጠብቀው። እናንተ እንግዲህ ምን እንደምትጠብቁ አላውቅም። እናንተ ምን ትጠብቃላችሁ? ዛሬ ያው የልደት ቪዲዮ ነው፣ ሌላ ምንም አትጠብቁ። ብሩኬም አምሮበት ትናንት የተቀረጸ ቪዲዮ ፖስት አድርጓል። እዩልኝ ማሼ በላይ አይተንልሻል ውዴ፣ አይተንልሻል።